በጣም ብዙ ነገር አድርጋችኋል። ይሄ ነገር ደግሞ አብርሃም አሁንም እድል አለህ፣ ነገም እድል አለህ። በዚህ 2 ቀን ውስጥ ተንበርክከ ይቅርታ ማጠይቃት ከሆነ ከዛም በኋላ ለሚደርስብህ ነገር ተጠያቂው ኃላፊነትና የምትወስደው ራስህ ነው። የሆነ ነገር ውስጥ እንድትገቢ ፖሊስ ጣቢያ በማይገባሽ ልክ አንከራትቻለሁ ብለህ ማትልና ግሯ ስር ተንበርክከ ይቅርታ ማጠይቅ ከሆነ አንተም የሰመረለት ህይወት አትኖርም፣ እሷም እንደዚሁ እንደተረበሸች ትቆያለች። ምክንያቱም ትላንትና አንተ የራስን ጸድ ህይወት ስትጀምር እሷን ምንድነው በጥብጠህ ሄድከው ብጥብጥ አድርጋት እሷ ድጋሚ እንዳትመለስ ወደ አሁን ምንም ቢሆን እኮ አይምሮዋ ተረብሿል አይደለ? ይሄንን መመለስ የማይቻልን አይምሮ እኛ እየጣርን ባለበት ሰዓት ማታ እንደገና ሄዳችሁ እንደዚህ እሷን ማስለቀስ ማለት ሌላ ነገር ነው። ትልልቅ ሰዎችም ቢሆን ፈልገ ይቅርታ እንድጠይቃት እንፈልጋለን። ሩታ ምን ሁሌ ለምንድን ነው የምትጨቆነው? ባላረገችው ነገር ነገ የሆነ ነገር ቢፈጠር ድጋሚ አሁን ምን ነገር ሊሏት ነው? እሺ አሁን እንደዚህ እያለቀሰች ነው ያለችው። ምንድነው የምናደርገው አሁን? ገብቷል? የራሷን ህይወት ጀምር ስትል አጉል ወንጀል ይሁን እንጅሏታል። እንደገና ደግሞ እንደዚህ ይናገሯታል። ጎዳና ነግሬህ ያልኩህ መጀመሪያ ሩታ ለምክንያት እንደዚህ አይነት ነገሮችን አታደርግም ብያለሁ። ትናንትና እሷን ለመናገር ብቻ ሁላችንም ቸኮልን፣ ጮህንባት። ስንት ነገር አላት። እንዴት ድጋሚ ያለቀ ነገር ላይ እንትን ትያለሽ አላት። ለዚህ ነው ሰማ አይደለ ያለውን ነገር እንዳለ በቃ ለዚህ ነው እንዴ። ደግሞ እኛ ደግሞ ዝም ስንል ደግሞ አንዳንዴ እንትን ማለት ይኖርባቸዋል። ገብቷል እንዴ? እኛ መጀመሪያ በነገር ላይ መጀመሪያም ተናግረን እንደው ታውቃለህ፣ ዝም አለቻችሁ። መጀመሪያ ክሰሽ በለናት፣ ክሱን አቋረጠች። መክሰስ ነበረባት። በከሱ ማንም መጥቶ እንደዚህ አይደፋፈራትም ነበር። አሁንም ቢሆን እኮ ክሱ እኮ ማንም ወደኋላ የሚል የለም። ገብቷል? ስም ማጥፋት እኮ በጣም ትልቅ ወንጀል እኮ ራሱን የቻለ ወንጀል ነው። ሳታረግ ምንም ባላረገችው ነገር እንደዚህ አድርገሻል ተብላ ትወነጀለች አይደለ? ይህ ሁሉ ውንጀላ ታዲያ ዝም ትላለህ? እንደገና ደግሞ አሁን ይህንን ነገር ካደረጉ ገብተዋል። ሩታ ምን ሁሌ ለምንድን ነው የምትጨቆነው? ባላረገችው ነገር ነገ የሆነ ነገር ቢፈጠር ድጋሚ አሁን ይሄን ነገር ሊሏት ነው? እሺ አሁን እንደዚህ እያለቀሰች ነው ያለችው። ምንድን ነው የምናደርገው አሁን? ገብተዋል። የራሷን ህይወት ልትጀምር ስትል አጉል ወንጀል ይሆንጅሏታል። እንደገና ደግሞ እንደዚህ ይናገሯታል። ገብተዋል። አሁን እንደዚህ መናገር ተገቢ ነው? ተገቢ ነው? እኛ በዚህ ልክ ተናገር እናውቃለን? ብንቀልድ ነው ብንጫወት ነው? በስመ አብ ምን አይነት በስመ አብ አንድ ሰው እግዚአብሔር አብርሃም ራሱ እኔ ከሷ ጋር ላይፍ ራሱ አሳልፏል ብዬ አላስብም። በዚህ ያክል ለሷ ክፉ የሆነው አላውቅም። ግን ይጠቅመኛል ብለህ ካሰብክ በደንብ አስብበት። ምን እንደሚደርስብህ ደግሞ ተዘጋጅ። እሷ ማለት እውነት ሴት ስለሆነች ምናምን ንቃቸዋት እንደምን እግዚአብሔር ሩታን ንቃቸዋት እንዳይሆን ሴት ስለሆነች ንቃዋት ምናምን ነገር ከሆነ እሺ። ግን ሴት ብቻ አይደለችም ሩታ። ሴትም ወንድም ሆና ብዙ ነገር ሆና እስከዛሬ የደረሰች ሰው ናት። ስንት በደል፣ ጭካኔ፣ ስንት ነገር ያየች ሰው ናት። ገብቷል። አሁን ደግሞ በዚህ ልክ እንደዚህ መሆን ደግሞ በዚህ ልክ መጥቶ ተናግሮ እሷን ማስለቀስ ማለት እንደገና ያ ሁሉ ወንጀላ ያ ሁሉ ያልተደረገ ነገር እንትና እንደብቀሻል ማለች። በልጅ አስማሏት፣ በምን አስማሏት። ይሄ ነገር እንኳን በቃ ባላደረግሽ ነገር ይሄ ሁሉ ተናግረንሻል ይቅርታ ማለት ሲገባቸው ከዚህ የበለጠ እንደገና አሁን ደግሞ ይህንን ንግግር መናገር ማለት ምን ማለት ነው? ገብቷል። እኔ አሁን ከዚህ በኋላ ምንም የምናገረው ነገር የለም። ምንም እኔ አብርሃም ከደወልኩለት እንዴት እንደዚህ ታደርጋለህ ማለት ብዬ ስልክ አላነሳልኝም። እንደገና ደግሞ ያለ እንትናም ቴክስት አደረኩለት ጨረሽ የሚመልስ አልቻለም። አቶ ዮሐንስ ተብዬ ጆን ተብዬ ቴክስት አደረኩለት ሊመልስ አልቻለም። ብቻ ግን ከዚህም የተለየ ነገር አደርጋለሁ ብሎ የሚያስቡ ከሆነ አሁንም ችግር የለውም፣ የሚመጣውን ነገር እንቀበላለን። ገብተዋል። ያሉበት ድረስ ሄደን ቪዲዮ የሚቀርጹበትን ቦታ፣ የሚያወሩበትን ቦታ፣ የሚገናኙበት ቦታ ሄደን ያለውን ነገር አውርተን ሰምተናቸው ምን እንደሚሉ ያለውን ነገር አይተን ማምጣት እንችላለን። ገብተዋል። ካስፈለገም አለን ምንም ነገር ሊመጣ ይችላል። እኔ አሁን ማንም የፈለገውን ነገር አድርጎ በሰላም መኖር የለም። በእሷ ሕሊናና በእሷ ልብ ላይ እንደዚህ ተጫውተ በሰላም መኖር የለም። ሲጀመር አንተ ከእሷ ጋር በሰላም ለመኖር ወይም ደግሞ ከእሷ ጋር የሆነ ደስ የሚል ነገር ላይ የማሳለፍ ከሄርሜላ ጋር ሌላ አዲስ ህይወት ለመጀመር አስበህ ከሆነ ጀምረሃል። ግን ደግሞ የእሷን ህይወት ወጥብታ አይደለም አዲስ ህይወት የምትጀምረው
እኔ እንደውም እውነቱን ልንገርህ አይደለ እግሯ ስር በሰው በተሰበሰበበት እግሯ ስር ጠይቀህ ላጠፋው ነገር እንዳለ ይቅርታ ጠይቀህ ካልሆነ በስተቀር ማንም በሰላም ወይም ደግሞ እንደፈለኩን ብሎ የሚለቅሰው የለም። ምክንያቱም ልጅቷ በህሊናዋ ላይ ነው የተጫወትከው። ህሊና የሚባል ነገር አለ። አንተ ግን ህሊና የሚባል ነገር አታውቅም። ልጅቷ እንደፈለክ ተጫውተህባት እንደፈለክ አድርጋት አንድ ሴት አርግዣለሁ ብላ ስለመጣች በደስታ ምናምን የምትቀበልበት ምክንያት የለም። አንዱ ልጅ መጀመሪያ በስርዓት አንዱን ልጅን መጀመሪያ በስርዓት አሳድግ አይደለም ሌላ ልጅ በሰላም ለመቀበልና አሜን ብለህ ለመቀበል መጀመሪያ የወለድከው ልጅ በስርዓት አሳድግ። ሌላ ሴት ጋር ሄደህ እንደ አዲስ ሌላ ህይወት ሌላ ትዳር ከመመስረት በፊት መጀመሪያ አንዱን ልጅ እስቲ በስርዓት አሳድግ። በደስታ ነው የተቀበልከው፣ በደንብ ነው የማውቀው። አሁንም ቢሆን ሰው በተሰበሰበበት ህዝብ በተሰበሰበበት ልጅቷን ይቅርታ ካልጠየካት ማንም የሚለቅህ የለም። ትላንትና እንደተናገረው ነገር ደግሞ ይከፍላታል። በቃ ሁላችሁም ትከፍላላችሁ። የሚለቃቸው ያደረጉትን ነገር በሙሉ ይከፍላታል። ሰው የለም ብሎ ነው አይደል የሚያስቡት። ሰው ማን እንደሆነ ደግሞ እናሳያቸዋለን። ገብቷል። በጉልበት በምናምን ማንም የሚፈራቸው ሰው የለም። አክሮ ነው እንጂ ሁሉም ማንም ከማንም የሚተናነስ የለም። ከጸብ ደግሞ ፍቅር ይሻላል በሚል ይህ መጨረሻው እስር ቤት ለሆነ ነገር እኛ እንትን አንልም ብለን ነው። እኔ ባናገራችን ላይ ማለት ነው እግዚአብሔርን የትም ማለት ነው ማለት ዛሬ ይመጧታል። እዚች ጋር መምጣታቸው አይቀርም ወይ የሆነ ነገር መፈጠሩ አይቀርም። ያ ነገር ሲከናወን ድረስ ደግሞ ወይ ደግሞ እስከወራቸው ድረስ ስልክ ማይነሱ ከሆነ ነው የትም ማለት ነው። እዚህ ቁጭ ብዬ ያለውን ነገር ሰማለሁ። አብርሃምን ቢመጣ ሁላቸውም ቢመጣ ማንም ይምጣ ያለው ነገር እንዳለ አውርተን መፍታት ነው። ለምን አይደለም ለምን አብርሃም አይመጣም? ልጅቷን አዲስ ነገር እየፈጠሩ አዲስ ነገር እያመጡ የቀኑ የሚጎዱባት ምክንያት የለም። እሱ ሳይሆን ፈረንጅ ምን መሰለህ አንተ አሁን ለምሳሌ ወደ ራስህ ህይወት የምትመጣ ከሆነ ወይ ደግሞ አንተ የራስህን ህይወት የምትጀምር ከሆነ ግዴታ የኔ ህይወት መረባሽ ወይ ደግሞ የኔ እንትን መደፍረስ የለበትም። ገብቶሃል? በቃ በሰላም እኮ እንደተገናኘ በሰላም መለያየት እኮ መልካም ነው አይደል? እና አንድ ሰው እዚህ ጋር ተጎድቶ ተጎሳቅሎ አንድ ሰው ደግሞ በደስተኛ ሆኖ ምንም የራሱን ህይወት የሚቀጥልበት ነገር የለም። በቃ አለቀ። ዛት ሴት ስሟን እንደዛ አጥፍተው ስሟን በቃ ማይገባት ስም ሰጥተዋት እሱም አዲስ ህይወት መጀመሩ ይሄ ሲጀመር ራሳችሁ የፈጠራችሁት ነገር ነው። ልጅቷን እኛ እንዳላገተናት እኛ የሆነ ነገር እንዳላደረግናት ቀድማችሁን ታውቁታላችሁ። ግን ደግሞ ሄርሜላ አረገዘች ምናምን ብላችሁ እንደ አዲስ ሌላ ነገር ለመፍጠር እሷን ለማስተካከል ምናምን እየሞከራችሁ ስለሆነ እዚህ ጋር የመጣ ነው። ዋና ጉዳያችን ምንድነው? አብርሃምም ይምጣ ሄርሜላም ትምጣ ማንም ይምጣ ቡዜም ትምጣ ማንም ይመጣ ይችላል። እዚህ ጋር ቁጭ ብለን ያለው ነገር እንዳለ መፍታት እንፈልጋለን። ለምን 24 ሰዓት አይጨርስም? እዚሁ ነው የምንጠብቃችሁ። ምክንያቱም ማንም የፈለገው ነገር ተናግሮ በሰላም መኖር የለም። አንዳንድ ሰው የፈለገ የልቡን ተናግሮ እሱ እንደፈለገ የሆነ አንድ ሰው ደግሞ ሄዶ ቤቱ ላይ የሚጨነቅበት የሆነ እንቅልፉ የሚያጣበት ምክንያት የለም። እኔ ኤግዛምፕል ልስጥክ። እሺ ይኸውልህ ይሄንን ቅጠል ያዘው እንካ ጭመቀው እንደዚህ ሰባብረው። እሺ በደንብ ሰባብረው። እሺ አሁን ይሄንን እስኪ ያሳይ እጅ ላይ እንደዚህ ያሳይ። ይሄንን ሶሪ ብለህ ጠግነው እስኪ ጠግነው። ትክክለኛ እንትን ነው። እስኪ ይሄንን ጠግነልኝ አንተ። መጠገን አይቻልም። እንደፈለገ ካደረጉ በኋላ ሶሪ ማለት ራሱ አንድ በቃ ትልቅነት ነው። ሶሪ ማለት ራሱ አንድ ትልቅነት ነው። በዚህ ልክ አንድን ሰው ሰባብሮ ሰዳድቦ እንደፈለክ ሌባ፣ አጭበርባሪ፣ ሰው ልትገላግተ ሰው የሆነ ነገር ልታደርግ ተብሎ ከዛ እንደገና ደግሞ እንደ አዲስ በቃ ምንም እንዳላጠፋ ምናምን በቃ አንቺ መዛው እኔ መዛው ምናምን የሚባል ነገር የለም። ይሄ በየትኛውም ዓለም ህግ እንደዚህ አይነት ሽማግሌም በለው ህግም በለው ስም አጥፊነት ብትከስ ይች ልጅ ሌላ ትልቅ ወንጀል ውስጥ የሚገቡበት ነው። ያልጠፋ የሆነ ነገር ያልሞተች የሆነ ነገር ያልሆነች ገለሻል እስከማለት ድረስ በልጅ እስከማማል ድረስ ካደረሷ በኋላ እንደገና እንደ አዲስ ደግሞ ሌላ ነገር ፈጥረው ልጅቷን እንደዚህ እያሳቀቁ የሆነ ነገር እያደረጉ ከሆነ ምን ይከባድ ነው? አዎ በነገር ላይ አይደለም እንደዚህ ይቅርታ መጠየቅ ይቅርና ልጅቷን በስርዓት እንኳን አላወሯትም። ገብቷል? በስርዓት እንኳን ተውና ስሟን እስከ ማጥፋት ድረስ ነው የደረሱት። ይቅርታ መጠየቁን ተውና ማለት ነው። እና በዚህ መሀል ደግሞ በቃ ማናችሁም ዝም የምትባሉበት ምክንያት የለም። የሰው ስም አጥፍታችሁ ልጅቷን ህይወቷን እንዳይሆን አድርጋችሁ ከህይወቷ ስትወጡ ዝም ብሎ መኖር የለም። ካሁን በኋላ የሚደርሱባችሁ ነገር እንዳለ ተዘጋጁ። እንደለ ሬዲዮ ናችሁ ጠብቁ። ምክንያቱም ሩታ እንደዚህ ህይወቷ ላይ ተጫውተህ አብርሃምን ብትሆን ዝም ብትልበት ምክንያት የለም። አንተ ማንም አይደለም፣ እሷም ሰው ነች፣ አንተም ሰው ነህ። ከዚህ በፊት ብዙ ነገር አሳልፋችሁ ሊሆን ይችላል።
ግን ደግሞ አንተ ከዛ በፊት ልትከሳት እንደነበረና አንዳንድ ነገሮች በልጇ ምክንያት በዚህ ሰሞን እንደተፈታች በደንብ ጠንቅቀህ አስታውቃለህ። ከነዳኒ ጋር ልታሳስራቸው እንደነበረና ሶስቱንም ጣቢያ ልታስገባቸው እንደሆነ በደንብ ጠንቅቀን እናውቃለንም። ሁሉም ያውቀው ነገር ነው። ግን ደግሞ ፖሊስ የለቀቃት ምንድነው በልጇ ምክንያት ነው። ምክንያቱም ልጇ ስለሚጠባና እናት ስለሚያስፈልገው ማለት ነው። እስኪጣራ ድረስ ተብላ እንጂ የሆነ ነገር ብታገኙባት ልጁን ወስደህ እሷን ደግሞ ጣቢያ ልጥላት ነበር ሐሳብህ። በዚህ መሀል ልጅቷ ላይ እንደዚህ ተጫውተህባት እንደዚህ የፈለግከውን ነገር አድርገህ ከህይወቷ ስትወጣ ዝም የሚባል ነገር አይደለም። አሁንም ቢሆን ጊዜ ያላችሁ የሰራችሁት ስራ ይሄ ችግር የለውም የሚባል ነገር አይደለም። ስም ከማጥፋት ከመሰደብ፣ ቤተሰብ ከማስጨነቅ፣ እሷንም ከማስጨነቅ፣ ጓደኞቿን፣ እኛን ወንድሞቿን ሁሉንም ከማስጨነቅ አንፃር በጣም ብዙ ነገር አድርጋችኋል። ይሄ ነገር ደግሞ አብርሃም አሁንም እድል አለህ፣ ነገም እድል አለህ። በዚህ 2 ቀን ውስጥ ተንበርክከ ይቅርታ ማጠይቃት ከሆነ ከዛም በኋላ ለሚደርስብህ ነገር ተጠያቂው ኃላፊነትና የምትወስደው ራስህ ነው። ምክንያቱም እንደዚህ አድርገሃት የሄድካትን ልጅ በቃ አጥፍቻለሁ፣ በስህተት የሆኑ ሰዎች አሳስተውኝ እንደዚህ አድርጌሻለሁ፣ ወንጅዬሻለሁ፣ የሆነ ነገር ውስጥ እንድትገቢ ፖሊስ ጣቢያ በማይገባሽ ልክ አንከራትቻለሁ ብለህ ማትልና እግሯ ስር ተንበርክከህ ይቅርታ ማጠይቅ ከሆነ አንተም የሰመረለት ህይወት አትኖርም፣ እሷም እንደዚሁ እንደተረበሸች ትቆያለች። ምክንያቱም ትናንትና አንተ የራስን ጸድ ህይወት ስትጀምር እሷን ምንድነው በጥብጠህ ሄድከው ብጥብጥ አድርጋት እሷ ድጋሚ እንዳትመለስ ወደ አሁን ምንም ቢሆን እኮ አይምሮ ተረብሿል አይደለ? ይሄንን መመለስ የማይቻልን አይምሮ እኛ እየጣርን ባለበት ሰዓት ማታ እንደገና ሄዳችሁ እንደዚህ እሷን ማስለቀስ ማለት ሌላ ነገር ነው። ገብቷል? ሌላ ነገር እሷ አሁን ልመለስ አይደለም አሁን ድጋሚ ልጅ ልትወልድ ነው። የራስ ጉዳይ ውለድ፣ አይመለከተንም። ለምን 106ኛ ገና 3ኛ 4ኛ 5ኛ ሴት ይመጣል። ከነሱ ጋር መውለድ ትችላለህ፣ መብትህ ነው። ግን ሩታን ይቅርታ መጠየቅ አለብህ። በቃ ይሄ ነው የኔ ችግር። አዎ በቃ ምንም ህዝብ በተሰበሰበበትም ይሁን ትልልቅ ሰዎችም ቢሆን ፈልገ ይቅርታ እንድጠይቃት እንፈልጋለን። ምክንያቱም ላደረግካት ነገር ይቅርታ አይደለም የሚገባህ የነበረው፣ ግን ደግሞ እሷ ይቅርታውን ስለምትፈልገውና ይቅርታም ተደራርጋችሁ ሰላም እንድፈጡ ስለምትፈልገው ለሱም ደግሞ መልካም አይሆንለትም። በዛ ጋር ብትሄድም መልካም አይሆንልህም። ምክንያቱም እንዳለ የነበሩት ጓደኞችህ ብትል ምን ብትል አንተ አሁን በቃ ልክ ዩዝ ኤንድ ስሮ አሁን ለምሳሌ የሆነ ነገር የሆነ ብስኩት አሁን ለምሳሌ ውስጡን በልተህ ልታጩን እንደምጥለው ዩዝ ኤንድ ስሮ እንደሆነ እቃ እሷን ተጠቅመህ ልጅቷን ልጅ ከወለደችልህ በኋላ ምናምን ምጥላት ሰው አይደለችም ሩታ። ገባ? ስለዚህ እሷን እንደገና እንደዚህ ዝም ብለህ ምጥላት ሰው ሳይሆን እንደ በቃ ጥሩ ነገር አድርጋ እንደነበረ ሰው ጥሩ ነገር አሳልፋ እንደነበረ ሰው በቃ ምንም በላት፣ ሚስቴን በላት፣ እህቴን በላት፣ እናቴን በላት፣ ምንም በላት፣ ድሮ በምጠራውም ጥራት ማላቀሽም በጎረቤት ሰው በላት። ግን የነበረው ነገር ይሄ ነበረ። እኔና አንቺ ክፉንም ደጉንም አይተናል፣ አሳልፈናል። በጓደኞቼ አሰድቤሻለሁ፣ አሰድበሽኛል፣ ተሰዳድበናል ብዙ ነገር። ግን እኔ ደግሞ ያረኩን ነገሮች አሁን በቅርቡ የማይታለፍ እንደዚህ አድርጌያለሁ ሶሪ ይቅርታ ምናምን ብሎ እስካላለ ድረስ አሁንም ቢሆን ሩታ ብትፋታው እኛ አንፋታው ማለት ነው። አለበቃ እሷ የዛኔ የእስር ቤት ማዘጃው ራሱ ካንሰል አድርገው ነበር። ግን ደግሞ እኛ እንድትከሰው ፈልገናል። ምክንያቱም ቅጣት ይገባዋል። ዛሬ ነገ መጥቶ ቤቷ ቢበጠብጣት ማንም ተጠያቂ አይደለም፣ ህግ ነው የሚጠይቀው። ግን ደግሞ በቃ ከለቀቀችው ህግ እንኳን ድጋሚ ቦታቸው ላይ ለመግባት እድሉ ጠባብ ነው የሚሆነው እና አንተ ሩታ እንኳን ብትለቅህ እኛ ዝም ብለን የምንለቅ ሰዎች አይደለም። አንተም ሆነ እነዛ ተባባሪዎችም አለቅላቂዎችም ቢሆኑ ማለት ነው። ሄርሜላን ብትሆኚ እኔ በምን አይነት ጭንቅላት እንዳሰብሽው አላውቅም፣ በምን አይነት መንገድ እንዳረገሽ ምናምን አያገባኝም። ያንቺ ማርገዝ እንደፈለግሽ መረጋገዝ ትችላላችሁ ሁላችሁ። ግን ሩታ እንዳረገዘች ከህይወቷ እንደወጣ አንቺ እንዳረገሽ ደግሞ ከህይወትሽ እንደማይወጣ በምን እርግጠኛ እንደሆንሽ አላውቅም። ሩታ ያውሉ ነገር ያሳልፉ ያውሉ አመት አንድ ላይ የኖሩ ሰዎች እንዳረገዘች ከህይወቷ የወጣ ሰውዬ አንቺ በዚህ ሰሞን የተገናኛችሁ ሰዎች አረገዝኩ ብለሽ ስትመጪ አትጠራጠሪ፣ በቅርብ ጥሎሽ ይሄዳል። አንቺ ቃላችን ነው ደግሞ ይኸው ቃሌ ነው። በቃ ጥሎሽ እንደሚሄድ በደንብ እርግጠኛ ነኝ። እናንተ ደግሞ ከጀርባ ያላችሁ ወጣጤዎች የተሰባሰባችሁ አንዳንድ ሰዎች አላችሁ። እናንተ ደግሞ አርፋችሁ ተቀመጡ። በቃ አርፋችሁ ተቀመጡ። በየጊዜው ነገራት ቆስቁሱ ዲጂታል ለመስበር ምናምን በቃ አለፈ። በቃ ምንም አዲስ ነገር የለውም። አጉል ራሳችሁን እንደ አክተር እንደ ተደባዳቢ ምናምን አያርጋችሁ። ማንም ከማንም እዚህ ጋር የሚበላለጥ ሰው የለም። ማንም ከማንም እንትን የሚል ሰው የለም።
ማንም ደስተኛ ሆኖ ማንም እንትን የሚል የለም። በቃ እንኳን ሰመረላችሁ 100 ይወልዳል። እኛም አልተናገርንም፣ መጥፎ ነገር አልተናገርንም። ሩታ መልካምነቷን በቃ ምርጥ ሰው መሆኗን አሳይታናለች። ከሷ ጋር መሆናችን እስካሁን ድረስ የሆኑ ነገር በሙሉ ትክክለኛነታችንን አይተናል። ምክንያቱም ምንም አይነት ክፍተት አላየንባትም። ነገራቶች እንኳን እንደ ድንገት ይመለሳሉ በሚል ከማንም ጋር የጠነከረ ሪሌሽንሺፕ አልጀመረችም። እሷ አይምሮዋ ላይ እኔ ስረዳት ነው ሩታ የሆነ ነገር ሊፈጠር ይችላል በሚል ምንም አይነት ለየት ያለ ሪሌሽንሺፕ አልጀመረችም። ይኸው 100% በቃ እንዲህ ዲፕ የሆነ በጣም ስምጥ ያለ ሪሌሽንሺፕ አልጀመረችም። ገባ ወጣ በቃ ይሄን ያህል ነበር ሪሌሽኗ። ግን እነሱ በዚህ ያክል ርቀት ሄደው ይሄ ሁሉ ዲፕ ሄደው ይሄ የዛሬም አይመስለኝም። ሲጀመር ከሩታ ጋር አብሮ እኩል የመጣ ሪሌሽንሺፕ ነው ይመስለኝ። በዚህ በመቅስፈት ለልጅ የሚደርስ ነገር እኔ የትም ሀገር አይቻላል። ይሄ ደግሞ ከባህልም ከምንም ያፈነገጠ ነው። አንድ ሰው ሳይጋባ ቀለበት የሆነ በትልቅ ፕሮግራም ሳያደርግ ሽምግልና በጣም በትልቅ ፕሮግራም ሳያደርግ ምናምን በአንዴ እኔ በየትኛው ባህል የድሮም እንኳን ይሄ በ1990ዎቹ ራሱ እንደዚህ አይነት ድግስ አልነበረምም፣ እንደዚህ አይነት ባህል አልነበረም። በቃ አለቀ። እኔ መውለድ አለመውለዱ አይደለም የሚያሳስበኝ እዚህ ጋር የሩታ ክብር ነው። ሁሌም ክብር ነው። የሩታ ክብር ያስጨንቀኛል። አሁንም ቢሆን ነገም ቢሆን እናንተ ክብር የተነካ ብላችሁ እንደምትሉት የኛ ክብር ያሳስበኛል። ይሄ ነው፣ ሌላ ምንም የተለየ ነገር አይደለም። እኝኝ በሉት፣ የፈለጋችሁ በሉት። የፈለገ ከዚህ በፊት ከተሰደብነው የበለጠ የሚመጣ ነገር የለም። አለቀ። አርፋችሁ ማጥቀመጡ ከሆነ ደግሞ ጥግ ድረስ እናሳያችኋለን። ግን በዚህ 2 ቀን ውስጥ መታችሁ እግሯ ስር ወድቃችሁ ሶሪ ብላችሁ ላያችሁ እንፈልጋለን፣ ልናያችሁ እንፈልጋለን። ኢንክሉዲንግ ከኋላ ያሉት የአብርሃም ጀማዎች ኢንክሉድ እነሱንም ይጨምራል። ሶ አሁንም ቢሆን ትላንትና ያለቀሰችበትን ማታ ሄዳችሁ ምን እንዳላችኋት እናውቃለን። ከሷ ቤት ነው አሁን የወጣሁት። እዚህ ጋር ከመጣችሁ ይሄ አሁን እያወራሁ ያለሁትን ነገር በፊቱ ነው የምደግመው። እንደውም የአብርሃም አይደል እሱ መኪና አይደለም እኔ እንጃ። ቆይ እስቲ ጠጋ ይበል እሱንም ጨምሮ እዚህ ጋር ከመጣ ያለውን ነገር እናወራዋለን። አዎ ማንም በቃ ይሄ ቃላቶች ራሱ ሳንጨምር ሳንቀንስ ነው። ምክንያቱም ይሄ ከውስጥ እየተሰማኝ ያለ ስሜት ነው። ገብቷችኋል? ይሄ ነገር ደግሞ የሚሰማችሁ የሆነ የኔነት ስሜት ሲኖራችሁ ነው። ገብቷችኋል? ይሄ የእህትነት የሆነ ስሜት ሲሰማችሁ ነው። የምታስቡን ከሆነ ይሄን አይደል እንደምንፈልግ ወደዛ እንደመጣ እሱ አይደል ታጠፈው ቢሆን አሪፍ ነበር። ለማንኛውም መምጣቱ አይቀርም ሲጀመር በዚህ ነው የሚያልፈው። ዛሬ የሆናችሁን ሳናገኝ የሆነ መልስ ሳናገኝ ወይም ደግሞ ይህንን ነገር ይቅርታ መጠየቅ እንዳለባቸው ቀጥታ በፊታቸው ካልተናገርን ከዚህ ቦታ ንቅንቅ አንልም። ምክንያቱም ሰላም ማግኘት አለባት ልጅቷ፣ እንድትረጋጋ እንፈልጋለን። አሁን ከቤት ነው የመጣ ነው። ምን አይነት ስሜት ውስጥ እንደነበረች እኛ ነው የምናውቀው። ምክንያቱም ህይወቷ ላይ ተጫውቶ ነው የወጣው አንደኛ ነገር። ሁለተኛ ነገር ደግሞ ምንም ባላደረገችው ነገር ስሟን አጥፍቷል። ሶስተኛ ነገር ደግሞ ልጁን በስርዓት ሳያሳድግ ሌላ በአንዱ ልጅ በስርዓት ሳይፈቅድ ሳይቀበል በስርዓት ሌላ ልጅ ደርቦ ሲመጣ ምን አይነት ስሜት እንደሚሰማት ራሳችሁ እንድታስቡትና ጥያቄ እንዲፈጥርባችሁ ፈልጋለሁና ብቻ እኔ እዚሁ ሆኜ ነው የምጠብቀው። የትም ሄደው ምክንያት የለም።